የጸሎትን ኃይል ተረድታችኋል? ወደ ጌታ ፊት መቅረብ ምን ማለት እንደሆነ ታውቃላችሁ? ከሕያው እግዚአብሔር ጋር ለመገናኘት በቃላችሁ ሰማይንም ለመንካት። ነገር ግን ጸሎት ስርዓት አይደለም፣ ወደ አየር የሚነገር ቃል ብቻ አይደለም፣ የሚደረግም ግዴታ አይደለም። ነገር ግን ከመጀመር በፊት አንድም ቃል ከአንደበትህ ሳይወጣ አስቀድሞ መፈጸም ያለበት ነገር አለ። ብዙዎች ልባቸውን ሳያዘጋጁ ይጸልያሉ። ብዙዎች ያለ አክብሮት፣ ያለ እጅ መስጠት፣ ያለ እምነት ወደ እርሱ ፊት ይጣደፋሉ። ጸሎት ስለ ድግግሞሽ አይደለም፣ ስለ ግንኙነት ነው። መንፈስ ቅዱስ እምነት በሌለበት አይንቀሳቀስም። ትኩረት የሚከፋፍል ባለበት፣ ትዕቢት ባለበት መጸለይ ከመጀመር በፊት ልብህን ማስተካከል፣ ፈቃድህን አሳልፈ መስጠት አለብህ። እግዚአብሔር እውነተኛ ነውና ኃይሉም እውነት ነው። በሙሉ በታዘዘ ልብ ስትጸልይም ሰማያት ይከፈታሉ፣ ተአምራት ይፈጸማሉ፣ የእግዚአብሔርም ክብር ይገለጣል። እናም ከመጸለይ በፊት ጥያቄህን ከማቅረብ በፊት መጀመሪያ መምጣት ያለበት ነገር አለ። እናም ይህንን እውነት ከተረዳህ ጸሎትህ እንደገና አንድ አይነት አይሆንም። ዝግጁ ከሆንክ፣ ከተራብክ፣ የእግዚአብሔርን ሙላት ለመለማመድ በጸሎት ውስጥ መገኘት ከፈለክ እናም መንፈስ ቅዱስ ወደ ጥልቅ እየጠራህ ነው። ጸሎት ቃላት ብቻ ሳይሆን ኃይል የሆነበት ቦታ ነው። ጸሎት ልመና ብቻ ሳይሆን መለኮታዊ ገጠመኝ ነው። አንተም ይህንን በመጀመሪያ ካደረክ የጸሎት ህይወትህ ተራ አይሆንም። ከመጸለይ በፊት ልብህን ማዘጋጀት አለብህ። ጸሎት ቃላትህን መናገር ብቻ አይደለም፣ መለኮታዊ ገጠመኝ ሁሉን ቻይ የሆነ አምላክ ጋር ህብረት የምናደርግበት ጊዜ ነው። ብዙዎች ግን ጸሎት እንደ ልማድ፣ እንደ ግዴታ ከልምድ የተነሳ የሚደረግ ነገርና እናም ወደ ውስጥ ለመግባት እንደ እድል አይደለም። መንፈስ ቅዱስ ምላሽ የሚሰጠው ለባዶ ቃላት፣ ለችኮላ ጸሎቶች፣ ለተዘናጉ አይምሮች አይደለም፣ ግን ለተከፈቱ ልቦች የሚንቀሳቀሰው ረሃብ ባለበት፣ እጅ መሰጠት ባለበት ነው። አንድ ቃል እንኳን ከመናገር በፊት ልብ በአክብሮት፣ በትህትና፣ በእምነት መቀመጥ አለበት። እግዚአብሔር በጸሎት ውስጥ የተዋበ ንግግርን አይፈልግም። እርሱ የሚፈልገው ታማኝነት ነው። ብዙዎች የጸሎታቸው ርዝማኔ እንደ አስፈላጊነት ያስቡታል። ወይም የቃላቸው ምርጫ ወይም የድምጻቸው ጩኸት የጸሎታቸውን ውጤታማነት እንደሚወስን ያስባሉ። እውነቱ ግን ጸሎት ቃላት ከመናገር በፊት ይጀምራል፣ በልብ ይጀምራል። ግን በጭንቀት የተሞላ ለእግዚአብሔር አሳልፎ ያልሰጠ ልብ ሙሉ በሙሉ ሊሆን አይችልም። መራራነትን ይቅር የማይለውን ወይም ትዕቢት ያከማቸውን ልብ ከመንፈስ ቅዱስ ጋር ከመገናኘት ይታገዳል። ወደ ጸሎት ከመግባታችሁ በፊት የዝግጅት ጊዜ፣ የመጣጣም ጊዜ መኖር አለበት። ትኩረትን የሚከፋፍሉ ነገሮችን ወደ ጎን በመተው በእውነትም ለመቀበል ዝግጁ በሆነ ልብ የምንመለስበት ዝግጅት የሚጀምረው በዝምታ ነው። ዓለም ጫጫታ የበዛበት ሲሆን አይምሮም ብዙውን ጊዜ በጭንቀት የተሞላ ነው። ኃላፊነቶችንና ትኩረትን የሚከፋፍሉ ነገሮች አሉ። ነገር ግን ጸሎት የተቀደሰ ተግባር ነው። ከሌላው ነገር ሁሉ ርቆ ለማተኮር፣ ሙሉ በሙሉ በእግዚአብሔር ላይ ለማተኮር ጊዜው ነው። ከመናገር በፊት ልብ በእርሱ ፊት ጸጥ ማለት አለበት። መጽሐፍ ቅዱስ ዝም በሉ እኔም እግዚአብሔር እንደሆንኩኝ እወቁ ይላልና በዚያ ጸጥታ የእርሱ መገኘት ግንዛቤ ያድጋል። በዚያ ጸጥታ መንፈሱ መንቀሳቀስ ይጀምራል። ብዙውን ጊዜ ሰዎች አይምሯቸው አሁንም በዓለም ጉዳዮች ተጠምዶ ወደ ጸሎት ይጣደፋሉ። ነገር ግን እግዚአብሔር ያ ፍጹም በሆነ ሁኔታ የሚገኝ ሙሉ በሙሉ የተሰማራ ሙሉ በሙሉ የሚገዛ ልብ ይፈልጋል። ትህትና ሌላው ቁልፍ ዝግጅት አካል ነው። የእግዚአብሔር መገኘት ቅዱስ ነው እና እርሱን መቅረብ በአክብሮት የተገዛ ልብን ይጠይቃል። ኢየሱስም አለ፣ ሉቃስ ወንጌል ምዕራፍ 18 ከቁጥር 10 እስከ 13፣ አንዱ ፈሪሳዊ ሁለተኛው ቀራጭ ነበሩ። ፈሪሳዊው በትዕቢት ቆሞ ስለ ራሱ ሲመካ ተናግሯል። ቀራጩ ግን አምላክ ሆይ እኔ ኃጢአተኛውን ማረኝ አለ። እግዚአብሔር ኩሩን ይቃወማል፣ ነገር ግን ለትሑታን ጸጋ ይሰጣል።
እምነትም አስፈላጊ ነው። ያለ እምነት ጸሎት ኃይል የለውም። መጽሐፍ ቅዱስ እንደሚለው ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ከመጸለይ በፊት እግዚአብሔር እንደሚሰማ መልስ እንደሚሰጥ ማመን ቃሉ እውነት ነው። ጥርጣሬና አለማመን የውጤታማ ጸሎት ጠላቶች ናቸው። እንቅፋቶችን ይፈጥራሉ። ተራሮችን የሚያንቀሳቅሰው የጸሎት ስሜት አይደለም፣ እምነት ነው። እናም በዚህ ዝግጅት ውስጥ ጸሎት ከቃላት በላይ ይሆናል። መለኮታዊ ገጠመኝ፣ ከተፈጥሮ በላይ ልውውጥ፣ ሰማይ ምድርን የሚነካበትና የእግዚአብሔር ኃይል የሚለቀቅበት ቅስፈት ነው። ወደፊት በአመስጋኝነትና በአምልኮ ግባ። ጸሎት ልመናን ለማቅረብ ብቻ አይደለም፣ ሁሉን ቻይ በሆነው ፊት በልብ ማንነቱን በመገንዘብ መቆም ነው። ብዙ ጊዜ ሰዎች በፍላጎት ዝርዝር ሸክም በጭንቀት ይጣደፋሉ። ነገር ግን በጣም አስፈላጊ የሆነውን ክፍል ይረሳሉ። እርሱን ማክበርን። ምስጋናና አምልኮ አየሩን ይቀይራል። ጸሎትን ልማድ ከማድረግ ወደ መለኮታዊ መገናኘት መቀየር። የእግዚአብሔር መገኘት በፍላጎቶች ሳይሆን በአምልኮ፣ በአክብሮት፣ በአመስጋኝነት ነው። ምስጋና ወደ ጥልቅ ጸሎት በር የሚከፍት ቁልፍ ነው። ማንኛውም ነገር ከመጠየቅ በፊት ልብ በመጀመሪያ የተሰጠውን ነገር በመቀበል ምስጋና ማቅረብ አለበት። ምስጋና አመለካከትን ይለውጣል። አንድ ሰው እግዚአብሔርን ማመስገን ሲጀምር በመንፈስ ውስጥ አንድ ነገር ይለወጣል። የምስጋና ተግባር ብቻ አይደለም፣ የእምነት ተግባር ነው። ልብን ለመቀበል፣ ለማዘጋጀት፣ ለመጠበቅ ያዘጋጃል። አምልኮ ከምስጋና የበለጠ ጥልቅ ነው። ማመስገን እግዚአብሔር ያደረገውን ዕውቅና ይሰጣል። ነገር ግን አምልኮ እርሱ ማን እንደሆነ ላይ ያተኩራል። አምልኮ ራስን አሳልፎ መስጠትና እርሱ ብቻ የሚገባው መሆኑን ዕውቅና መስጠት ነው። ስለ መዝሙሮች ወይም ስሜቶች አይደለም፣ የልብ አቀማመጥ ነው። አንድ ሰው ሲያመልክ ከምድራዊ ጉዳዮች ወደ ሰማያዊ አመለካከት ይሸጋገራል። ጭንቀት በአምልኮ ፊት እየደበዘዘ ይሄዳል። ፍርሃት ኃይሉን ያጣል። ጠላት በአምልኮ ድባብ ውስጥ መቆም አይችልም። ምክንያቱም አምልኮ የእግዚአብሔርን ክብር ይጋብዛል። ጸሎትን በምስጋናና በአምልኮ መጀመር ኃይል አለ። ጠላት በሌለው በጎደለው ነገር ላይ፣ ባጡት ነገር ላይ አማኞች እንዲያተኩሩ ይፈልጋል። ግን አንድ ሰው ጸሎትን በምስጋና ሲጀምር እነዚያ ሐሳቦች ላይ እግዚአብሔር ራሱ ታላቅ መሆኑን በሚያውጁት ሐሳቦች ላይ ለስልጣን ውዳሴ ነው። የእርሱ ቃሎች እውነት እንደሆኑ ጳውሎስና ሲላስ በእስር ቤት ቅሬታ ከማቅረብ ይልቅ በሰንሰለት ውስጥ ለምን እንደነበሩ እግዚአብሔርን ከመጠየቅ ይልቅ አመለኩ። ያም አምልኮ የእስር ቤት በሮች ተከፈቱ፣ ሰንሰለቶች ተሰብረዋል፣ ከባቢ አየርም ተቀይሯል። ጸሎት ከአምልኮ ሲጀምር የሚሆነው ይሄ ነው። አምልኮ ልብን ለመግዛት ያዘጋጃል። ብዙዎች በራሳቸው ዕቅድ፣ በራሳቸው ፍላጎት፣ በራሳቸው የሚጠብቁትን ይዘው ወደ ጸሎት ይመጣሉ። ነገር ግን አምልኮ የእግዚአብሔር ፈቃድ ከፍ ያለ መሆኑን ያስታውሳቸዋል። ኢየሱስ ወደ መስቀሉ ከመሄዱ በፊት ፈቃዴ ሳይሆን ያንተ ይሁን ብሎ ጸለየ። እውነተኛ አምልኮ ስለ መዘመር ብቻ አይደለም፣ መገዛት ነው። የእግዚአብሔር መንገድ ፍጹም እንደሆነ ማወቅ፣ እቅዶቹ ከማንኛውም ሊታሰብ ከሚችለው በላይ እጅግ የላቁ ናቸው። ከመጸለይ በፊት የሚያመልክ ልብ እግዚአብሔር የሚናገረውን ሁሉ ለመቀበል የተዘጋጀ ልብ ነው። የእግዚአብሔር መገኘት የሚስበው ምስጋናና አምልኮ ነው። ሰለሞን ቤተ መቅደሱን በወሰነ ጊዜ ካህናቱ እጅግ ከመጠን በላይ አመለኩና የእግዚአብሔር ክብር መቆም እንኳን እስከማይችሉ በኃይለኛ ሞላ። መንፈስ ቅዱስ ክብር ባለበት ቦታ ይንቀሳቀሳል እና እርሱን የሚፈልግ ልብ ባለበት አምልኮ ውስጥ እርሱ ሊሰጠው በሚችለው ነገር ላይ ሳይሆን በማንነቱ ነው። በአምልኮ የሚጀምር ጸሎት በኃይል የተሞላ ጸሎት ነው። ባዶ አይደለም፣ ልማድ አይደለም፣ ከሕያው እግዚአብሔር ጋር መገናኘት ነው። ጸሎትን በምስጋናና በአምልኮ መጀመር ስርዓት አይደለም፣ የመገኘቱ ሙላት ለማግኘት ቁልፍ ነው። ልብን ያዘጋጃል፣ ለቅዱሱ ክፍል እንዲሰራ ያደርጋል። እናም አንድ ሰው በድፍረት ወደ ጸሎት ከመቅረብ ከመቻሉ በፊት በእውነት የልብ መንጻት አለበት።
እግዚአብሔር ቅዱስ ነውና ንጹህ ዕቃ ይፈልጋል። ብዙ ጊዜ ሰዎች ከተዘበራረቁ ያልተናዘዙት ኃጢአት ጋር የሚጸልዩ ናቸው። ያልጣሉትን ሸክምና ያላራቁትን በደል እያለባቸው ለምን ጸሎታቸው ባዶ እንደሚመስልና የእግዚአብሔርን መገኘት ለመረዳት እንደሚቸገሩና ሰማዩ የዘጋ እንደሚመስላቸው ያስባሉ። መጽሐፍ ቅዱስ ግልጽ ያደርገዋል። በልቤ በደልን ብመለከት ጌታ አይሰማኝም። ይህ የሆነው እግዚአብሔርን ለመስማት ፈቃደኛ ባለመሆኑ አይደለም፣ ነገር ግን ኃጢአት በአማኙና በሙላቱ መካከል እንቅፋት የሚፈጥር ስለሆነ ነው። ንስሐ ስህተትን መቀበል ብቻ አይደለም፣ ከኃጢአት መመለስና ወደ እግዚአብሔር መመለስ ነው። ትህትናና ከጸጋው ውጪ ምንም ሊኖር እንደማይችል ማረጋገጫ፣ እጅ የመስጠት አቋም ነው። ንጹህ ልብ ፍጠርልኝ፣ አዲስን መንፈስ በውስጥ ያድስ ለሚል ልብ ንስሐ ማለት ስለ ኩነኔ አይደለም፣ ስለ መመለስ ነው። የእግዚአብሔርን ፍሰት የሚያደናቅፉ ነገርን ሁሉ ስለማስወገድ ነው። ድምጹንም የሚዘጋ ነገር ሁሉ፣ መንፈሱንም የሚከብድ ነገር ሁሉ ማስወገድ ነው። ኃጢአት ከሌሎች ተደብቆ ሊሆን ይችላል፣ ነገር ግን ከእግዚአብሔር ፈጽሞ የተሰወረ ነገር የለም። እርሱ እያንዳንዱን ሐሳብ፣ እያንዳንዱን ተነሳሽነት፣ የልብንም ዝንባሌ ሁሉ ይመለከታል። ሆኖም ግን አይኮንንባቸውም፣ ይጋብዛል። ሕዝቡን ንስሐ እንዲገቡ ይጠራቸዋል። ሊያሳፍራቸው ፈልጎ አይደለም፣ ነገር ግን እንዲሆን የሚፈልገው እነሱን መመለስ ነው። አንድ ሰው ያለ በቂ ምክንያት ወይም ማስተባበያ በቅንነትና በግልጽነት በእግዚአብሔር ፊት ሲቀርብ በምህረት ምላሽ ይሰጣል። ይቅር አለ ማለት የጸሎት ትልቁ እንቅፋት ነው። ኢየሱስም አለ፣ ለመጸለይ ስትቆሙ ማንም ላይ ቂም ከያዛችሁ ይቅር በሉ፣ በሰማይ ያለው አባታችሁ ኃጢአታችሁን ይቅር እንዲላችሁ። ብዙ ሰዎች በልባቸው ቂም ይዘው ለመልቀቅ እምቢ ብለው መራራነትን ይዘው ይጸልያሉ። ይቅር ማለት ምርጫ አይደለም፣ ትዕዛዝ ነው። ቂም መያዝ ሰንሰለቶችን ወደ እግዚአብሔር ፊት እንደመሸከም ነው። እናም የፍቅሩን ፍሰት ያግዳል። ከመጸለይ በፊት ይቅር ለማለት ውሳኔ መደረግ አለበት። ለመልቀቅ፣ ለመተው፣ እያንዳንዱን ጉዳት በእግዚአብሔር እጅ በመስጠት ያኔ ብቻ ነው ልብ ሙሉ በሙሉ ለመቀበል ክፍት መሆን የሚችለው። ብዙዎች በጸሎት የሚታገሉት እግዚአብሔር ስለማይመልስላቸው ሳይሆን መልሱን ለመስማት ጊዜ ስላልወሰዱ ነው። በመጠበቅ ላይ ኃይል አለ። ኢሳይያስ እግዚአብሔርን የሚጠባበቁ ኃይላቸውን ያድሳሉ ይላል። መጠበቅ የባከነ ጊዜ አይደለም፣ የእድሳት፣ የመጣጣም፣ የዝግጅት ጊዜ ነው። ብዙዎች ለእድገት ይጸልያሉ፣ ነገር ግን መለኮታዊ መመሪያዎችን ለመቀበል በቂ ጊዜ አይጠብቁም። የተከፈቱ በሮችን ይጠይቃሉ፣ ግን አቅጣጫ ከመሰጠቱ በፊት ይንቀሳቀሳሉ። ግን የሚጠብቁት፣ ለአፍታ የሚያቆሙት፣ ከመናገራቸው በፊት የሚያዳምጡ ግንዛቤን ይቀበላሉ፣ ጥበብን፣ ኃይልን ይቀበላሉ። በጸሎት ማዳመጥ ክፍት ልብን ይጠይቃል። እግዚአብሔር ሁሌ ሰዎች በሚጠብቁት መንገድ አይናገርም። በቃሎቹ፣ በመንፈስ ቅዱስ፣ በሰላም ስሜት ወይም በዝምታ እንኳን፣ ነገር ግን ሁል ጊዜ ይናገራል። ችግሩ እግዚአብሔር እየተናገረ ነው ወይ የሚለው አይደለም፣ ልብ ለመቀበል ዝግጁ ነው የሚለው ነው። ብዙዎች ይሰሙታል ግን አያዳምጡትም። እውነተኛ መስማት መገዛትን፣ እግዚአብሔር የሚናገረውን ሁሉ መቀበል፣ ያልተጠበቀ ቢሆንም እምነትን በሚፈልግበት ጊዜ እንኳን፣ ምቾትን በሚያስቸግርበት ጊዜም እንኳን መቀበል ነው። መንፈስ ቅዱስ ፈቃደኛ ልብ ባለበት ይመራል። ከመናገራቸው በፊት የሚያዳምጡ፣ ከአምላክ ጋር ጥልቅ ግንኙነት እንዲኖራቸው የሚያዳብሩ ሰዎች ናቸው። የእርሱን አመራር ለይቶ ማወቅ ይማራሉ። ድምጹን መረዳት፣ ከመንፈሱ ጋር በደረጃ መራመድን ይማራሉ። ጸሎታቸው በጥድፊያና በጭንቀት የተሞላ አይደለም። በሰላም በመንፈስ ቅዱስ እንደሚመሩ በመታመን ይገባሉ። በታላቅ ጥበብ፣ በኃይል፣ በውጤታማነት ይጸልያሉ። ስሜት ላይ አይጸልዩም፣ ነገር ግን በመለኮታዊነት ራእይ ላይ የተመሰረተ ነው። መናገር ስለሚያውቁ ብቻ አይናገሩም፣ ነገር ግን
የሰማይ ክብደት የሚሸከሙ ቃላትን አውጀዋል። ከመጠየቅ በፊት ከማወጅ በፊት በጸሎት ውስጥ ትልቁ እርምጃ በዝምታ ማዳመጥ መቀበል ነው። አንድ ሰው ይህንን ማድረግ ሲማር ጸሎታቸው አንድ አይነት አይሆንም።